ህልምህ የማይሳካው ስለማታምነው ነው። አምነህ አትዘራም፣ ስለዚህ አታጭደው። ስመለስ ማለት ነው ወደ ኋላ ስመለስ ተስፋ የቆረጥኩበት ሰዓት አየሁት፣ የደከምኩበት ሰዓት አየሁት፣ ሞት የመረጥኩበት ሰዓት አየሁት። መሆን ያለብህ ከሆንክ መስራት ያለብህ ከሰራ መክፈል ያለብህ መስዋዕትነት ያለ ምንም ድርድር ከከፈልክ ሰዓቱ ሲደርስ ማጨድ ያለብህ ታጭዳለህ ሰዓቱ ሲደርስ። ስለዚህ ምን ያክል ነው ቆርጣችሁ ህልማችሁ ለማሳካት ህይወታችሁ ለመቀየር ቤተሰባችሁ ለመቀየር ምን ያክል ዝግጁ ናችሁ? ካልሆነ አሁን ተውት። የዛሬ ስልጠና ዛሬ ብቻ ሳይሆን ከዚህ በኋላ ምንም አይነት ፈተና፣ ከዚህ በኋላ ምንም አይነት ችግር፣ ከዚህ በኋላ ምንም ቢመጣ ምንም የፈተነን ቢፈትነን ይሄ ሁሌ ክሊክ ያደርጋል። ብዙ በድሪምስ መጥተው ህልማቸው ያሳኩ ሰዎች የሆነ ሰዓት ተስፋ ለመቁረጥ ትንሽ ሲቀራቸው ከሚያስታውሷቸው ነገሮች አንድ ቴረር ቤሪየር ነው፣ ሁለት ደግሞ ይሄኛው ነው። መጀመሪያ በአንድ ህግ እንጀምር። ከህጎቹ አንዱ ምንድነው የሚለው? የዘራኸው ታጭዳለህ። the law of sowing and reaping። አሁን አንድ የምናውቀው ነገር አለ። የምናውቀው ምንድን ነው? ገበሬ ይዘራል አይደለ? ለምን ነው የሚዘራው? ምክንያቱም አንድ ነገር ይረዳል። ዛሬ የዘራው ሰዓቱ ሲደርስ እንደሚያጭደው ጠንቅቆ ያውቃል። ለምሳሌ ገበሬ ስንዴ ሲዘራ ሰዓቱ ሲደርስ ምን ነው የሚያገኘው? ስንዴ በሙሉነት። አረም ከዘራስ አረም ያገኛል። ነገሩ ግን ምንድን ነው? አረም መዘራት አያስፈልገው። ዛሬ ሙሉ ትኩረታችን አንድ ኮንሰፕት ላይ ነው የምናደርገው። ምንድን ነው ይሄ ኮንሰፕት? ፍሬ ስንዘራ ማለት ነው። አንዳንድ አሉ ትላልቅ ዛፎች፣ እውነት ውሸት? እውነት ነው አይደለ? ትላልቅ ዛፎች አሉ። እነዚህ ትላልቅ ዛፎች ይሄ ሲነማ አይደርሱም። ሲሰበስቧቸው አይታችሁ ታውቃላችሁ? ትላልቅ ዛፎች ሰዎች እዛ ጋ እንደ ሲነማ ሲሰበስብባቸው 500 ሰው ሲሰበስብ አይታችኋል አይደለ? አሁን ያ ዛፍ ካደገ በኋላ ያን ያክል ዛፍ ነው። ሲዘራ ግን ምን ያክል ነው? ለምሳሌ እንደዚህ ልትሆን ይችላለች ፍሬዋ። እቺ ፍሬ ከምን አትበልጥም? ከዚህ ጥፍር አትበልጥም። ምን ዘራት ከዚች አትበልጥም። የሚያድገው ግን ይሄ ሲነማ የሚያክል ቁመት ያለው ዛፍ ሊሆን ይችላል። አሁን አንድ ጥያቄ ነው ያለ። የተዘራች ከዚች አትበልጥም፣ ከዚች ጥፍሬ አትበልጥም የተዘራችው። ሲበቅል ግን ምን ይበቅለው? ሲነማን የሚያክል። አሁን አንድ ጥያቄ ብቻ ነው። ስለዚህ ዛፉ የት ነበረ? ሲነማ የሚያክል ዛፍ የት ነበረ? የዘራናት ጥነት ፍሬ ናት አይደለ? ያደገው ሲነማ የሚያክል ዛፍ የት ነበረ? ዛፉ የዘራው ሰውዬ ውስጥ የት? ፍሬዋ ውስጥ ነበረ። ፍሬዋን እችን የምታክል ከሆነች ዛፉ ይሄ ሲነማ የሚያክል ከሆነ ይሄ ሲነማ የሚያክል ዛፍ የት ነበረ? እዚህ ውስጥ እንዴት ይገባል? አሁን እንዴት ነው? ፍሬ ያለች ምን እናደርጋታለን? ያቺ ፍሬ ቆፍረን እንዘራታለን። ስንዘራት ስራ ትጀምራለች። ምን አይነት ስራ ነው የምትጀምረው? ይሄ ከውጭ ያለ ሌየሯ ትቀርፈዋለች እና ምን ማድረግ ጀምራለች? ስር መስደት ጀምራለች። ስር መስደት ጀምራለች እና ስር ስትሰድ ማለት ነው ከመሬቱ ምን መውሰድ ጀምራለች? ውሃ ሲያስፈልጋት ውሃ፣ ከአፈሩ የሆነ ነገር ሲያስፈልጋት እሱ ትወስዳለች። ማዕድን ሲያስፈልጋት ማዕድን፣ ቪታሚን ሲያስፈልጋት ቪታሚን ትወስዳለች። እንደዚህ መውሰድ ስትጀምር ምን መሆን ጀምራለች? ህይወት መዝራት ትጀምራለች እና ምን መታየት ትጀምራል? ትንሽ ችግኝ መውጣት ትጀምራለች። ትንሽ ችግኝ ከየት ቆፍራ ትወጣለች? ከመሬቱ ትንሽ ቆፈር አድርጋ መውጣት ጀምራለች እና የሆነች አረንጓዴ ነገር ነው ያለን አይደለ? ያቺ አረንጓዴ ደግሞ ቅጠሎች ምናምን ትዘረጋለች እና ከፀሐይ ምን ትወስዳለች? ብርሃን ትወስዳለች፣ ኦክሲጅን ትወስዳለች፣ ካርቦን ዳይኦክሳይድ ትወስዳለች። በቀን በማታ ኦክሲጅንና ካርቦን ዳይኦክሳይድ እያቀያየር ነው የሚጠቀሙ አይደለ? እሱ ትወስዳለች። ፎቶሲንተሲስ ትጠቀማለች። እቺ ማለት ነው ሰዓቷ ሲደርስ እያደገች ምን ትሆናለች? ዛፍ ትሆናለች። ስለዚህ ፍሬዋ ውስጥ ዛፍ አልነበረም። ፍሬዋ ውስጥ የነበረ ፎርሙላ ነው፣ ቀመር ነው የነበረ። የዛፉ ቀመር ነበረ። ያ ፍሬ ያ ዘር መሬት ላይ ሲዘራ ማለት ነው ስራ ጀመረ። ቀመሩ ስራ ጀመረ። ምን አደረገ? ስር ሰደደና ከመሬት የሚያስፈልገው ነገር መሰብሰብ ጀመረ። ከመሬት ብቻ አይደለም እኮ ከዩኒቨርስ የምንለው ለምንድን ነው? ፀሐይ ከየት ነው የሚመጣው? ከዩኒቨርስ አይደለ?
ከሚልኮይ ጋላክሲ ፀሐይ ጨረቃ የራሷ ኢፌክት አላት። እነዚህ ሁሉ ሲረዷት ማለት ነው እቺ ማትታይ የነበረች ፍሬ ምን ትሆናለች? ከዚህ መሬት ከዚህ ዩኒቨርስ ከፀሐይ ከኦክሲጅን ሰብስባ ምን ትሆናለች? ትልቅ ዛፍ ትሆናለች። ገብታችኋል? ቁም ነገር ምንድን ነው? ከዘራኸው ታጭደዋለህ። አሁን ከተዘራ ጀምሮ እስከሚታጨድ ድረስ ብዙ ፕሮሰስ አለ። መሬት ገብቶ ብዙ ነገር መውሰድ አለበት። ከሰማይ ከፀሐይ ከኦክሲጅን ካርቦን ዳይኦክሳይድ ብዙ ነገር መውሰድ አለበት። የኛ ስራ መዝራት፣ ማጨድ፣ መሀል ላይ ደግሞ መኮትኮት፣ ውሃ መጨመር፣ አንዳንድ ነገሮች እንጨምራለን። አብዛኛው ፕሮሰሱ እኛ እናደርገው። ስኬት ማለት አሁን የት እንዳለ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ ነው። ስለዚህ የት እንዳለ ካወቅ፣ የት መሄድ እንደምትፈልግ ደግሞ ከወሰንክ፣ ሙሉ አእምሮህ ደግሞ ያ የሚሳካበት መንገድ ካመንክ እንዴት እንደሚሳካ አታውቀው። ስንዴ ዘርተህ ስንዴ እንዴት እንደሚበቅል እንደማታውቀው፣ ህልምም ዘርተህ ያ ህልም እንዴት እንደሚሳካ አታውቀው። ምታውቅ ሊመስልህ ይችላል፣ ግን አታውቀው። ማንኛውም ሰው ማለት ነው እዚህ መጥቶ ታሪኩ ሲያወራ ወይ በሌላ ካያችሁ ማለት ነው የሆነ ሰዓት እንደዚህ አለኝና ቆይ እኔ ማችልም ካላሳካው አልመለስም አልኳቸው። ከዛ በኋላ ተሳካ ነው የሚላችሁ። ምክንያቱም ካመንከው መንገድ ይመጣል። ይሲ ህልምህ የማይሳካው ስለማታምነው ነው። አምነህ አትዘራም፣ ስለዚህ አታጭደው። ከዚህ ጋር ትልቅ ትምህርት ነው። ምን የዘራኸው ታጭዳለህ። አሁን መሬት ምን እንደሚወክለው? ድብቁ አእምሮ ነው የሚወክለው። ድብቁ አእምሮ ሁለተኛ ስሙ ምን ይባላል? ዩኒቨርሳል ማይንድ። የሚዘራው ንቁ አእምሮ ነው። በንቁ አእምሮ ምን እየዘራህ ነው? ንቁ አእምሮ አቅሙ አይተነዋል። ንቁ አእምሮ መጸነስ ይችላል። ምን ማለት ነው? መጸነስ ማለት መዝራት ማለት ነው። መቀበል ይችላል። ከውስጥም አምጥቶ መዝራት ይችላል ማለት ነው። መቃወም ይችላል። ድብቁ አእምሮ አይቀበልም። ልክ እንደ መሬት ነው። መሬት እንትን ትላለች እንዴ እኔ ስንዴ ሰለቸኝ ጤፍ ቀይርልኝ ትላለች እንዴ? አትልም። ድብቁ አእምሮ ልክ እንደ መሬት የተሰጠው ያበቅላል። መሬት አይታችኋል? ብርቱካን ከሰጣት ለብርቱካን የሚሆናላት፣ ስንዴ ከሰጣት ለስንዴ የሚሆናላት፣ አረም ከሰጣት ለአረም የሚሆናላት፣ ቡና ከሰጣት ለቡና የሚሆናላት፣ ቲማቲም ከሰጣት ለቲማቲም፣ ለሁሉም አላት። አንተ ምን ትዘራለህ ነው ጥያቄ። ትዘራለህ። እንዴት እንደሚበቅል አታውቀውም። አንተ የምታደርገው ትኮተኩታለህ፣ ትንከባከባለህ፣ አስፈላጊ የሆነ እንክብካቤ ታደርጋለህ እንጂ ዛፉ ጎትተህ አታወጣው፣ ፍሬው ስበህ አታወጣው። ሰዓቱ ሲደርስ ታመጣለች። ድብቁ አእምሮ ደግሞ እንደሱ ነው። ምን ዘራህ ምን ኢዳዝን ማተር። ልብስ ቤት ልዘራ ትችላለህ፣ ዘፈን ልትዘራ ትችላለህ፣ ሕክምና ወዴቨር፣ ለሁሉም የሚሆን ሀብት አለ። የአንድ ዩኒቨርስ አንድ ሲስተም ነው የሚከተለው። ለሁሉም የሚሆን እጹብ ድንቅ የሆነ ሀብትና በረከት አለ። ለአንተ የሚያስፈልገው በሰዓቱ እየመጣልህ ፍሬው ማግኘትህ ግዴታ ነው። ዋና ቁም ነገር ምን ነው? የዘራው ሰዓቱ ሲደርስ ታጭደዋለህ። ቲማቲም ከዘራ በሰዓቱ ቲማቲም ታጭዳለህ። ቡና ከዘራ በሰዓቱ ቡና ታጭዳለህ። አሁን ግን ስለ አንድ ልዩ ገበሬ ነው ዛሬ ሙሉ ጊዜያችን ስለ አንድ ልዩ ገበሬ ነው የምንሰጠው። ይሄ ገበሬ የምን ገበሬ ነው? የምን ይመስላችኋል? ሰፈሩ ብዙ አይነት ገበሬዎች ነው ያሉ። እጅግ በጣም ብዙ አይነት ገበሬዎች፣ የጤፍ ገበሬዎች አሉ፣ የስንዴ ገበሬዎች አሉ፣ የቲማቲም አሉ፣ የተለያዩ ነው ያሉ። ይህ ሰውዬ ግን ለየት ያለ ህልም አለመ። ከዛ በፊት እንደሱ አይነት ህልም ያለመ ሰው የለም። እሱ ነው ለመጀመሪያ። ማለት ሁሉ ስራ ቆንጆ ነው፣ ይወደዋል። እሱ ግን ለየት ያለች ህልም ታየችው። ችግሩ ግን እንደሱ አይነት ህልም አልሞ ያሳካ ሰው የለም። ስለዚህ ትልቅ ሪስክ ነው፣ ያስፈራል። ይሄ ሰውዬ የዘራው ምንድን ነው የሚባለው? ባምቡ ይባላል። ለምን ባምቡ መረጠ? ታየው። ባምቡ ሲዘራ ሲደርስ በሰዓቱ የሚያገኘው ሽልማት ታየው። ቁጭ ብሎ አሰበበት፣ አመነበት። ምን ይዞ መጣ? ዘሩን ይዞ መጣ። ዘሩን ይዞ መጣና ምን አደረገ? ዘራው። አሁን እንደ ማንኛውም ዘር እንደ ማንኛውም ገበሬ ምን አደረገ?
1 ዓመት ሙሉ ጠበቀ። ምን ለማድረግ? ፍሬ ለማግኘት። አሁን 1 ዓመት ሲሆን ማለት ነው 1 ዓመት ሙሉ ሲሰራ አጠገቡ ያሉ ገበሬዎች ባለ ቲማቲሞቹ 3-4 ጊዜ አግኝተዋል። ባለ ጤፎቹ 1 አግኝተዋል። ሁሉም ውጤት አግኝተዋል። እሱ ግን 1 ዓመት ሙሉ ጠብቆ ምን ውጤት ነው ያገኘው? ምን ውጤት ነው ያገኘው? 1 ዓመት ሙሉ ጠብቆ ምን ውጤት ነው ያገኘው? ናቴ እሱም ሚስቱም ልጆቹም ቤት ያሉ ሁሉም ተባብሮ ልክ እንደ ሁሉም ገበሬ 1 ዓመት ሰሩ። ባለ ቲማቲሞቹ 3 ጊዜ ከዛ በላይ አግኝተዋል። ባለ ስንዴዎቹ 2 ጊዜ ከዛ በላይ አግኝተዋል። ሁሉ ሰው አግኝተዋል። ጎረቤት ያሉ ጎረቤቶች ይታያቸዋል አይደል? እዚህ ጋር የሚፈልጉት ፍሬ አግኝተዋል። እሱ ግን ዓመት ሙሉ ኮትኩተዋል። ዓመት ሙሉ መጨመር ያለበት ጨምረዋል። ዓመት ሙሉ ተንከባክበዋል። ዓመት ሙሉ እጁን አልሰጠም። መሀል ላይ ብዙ እንቅፋቶች ነበሩ። መሀል ላይ በአገር ደረጃ ብዙ እንቅፋቶች ነበሩ። በግል ደረጃ ብዙ ፈተናዎች ነበሩ። የሚያስለቅሱ ብዙ ነገሮች ነበሩ። ሰዎች መጥተው አንተ ምንቀኛ ነህ፣ እንዴት ነው ብቻህን ባምቡ ምዘራው? እዚህ ሰፈር እኮ እኛ ባምቡ አናውቅም። እኛ የምናውቀው ስንዴ ነው፣ እኛ የምናውቀው ቲማቲም ነው፣ እኛ የምናውቀው ጤፍ ነው ብሎ መከራውን አሳይተውታል። ምን ያክል ጊዜ? 1 ዓመት። እና ጎረቤቶቹ መሳቅ ጀመሩ። ነግረናሃል እኮ አይሆንም፣ እዚህ ሀገር አይሆንም። የተለመደው የአባቶቻችን የቅድመ አያቶቻችን ካልሆነ አዲስ ሀሳብ አይሆንም፣ መርገም ነው ያመጣው ብሎ ወቀሱት። ብዙ ነገርም አወሩበት። ግን ተስፋ አልቆረጡም። እንደ ቤተሰብ ተስፋ አልቆረጠም። እንደ ቤተሰብ ተሰበሰቡና ሀሳብ ተቀያየሩ። ምን ብሎ ተቀያየሩ? ኦኬ የመጀመሪያ ዓመት አልተሳካም፣ ግን በሁለተኛ ዓመት ይሳካል ብሎ የሁሉም ሰው ቀልድ ምንም አልመሰላቸው። ስለዚህ ወዴት ገቡ? ወደ ሁለተኛ ዓመት። ሁለተኛ ዓመት ባምቡ በዛ ዓመት ፍሬ ስለሚሰጥ ማለት ነው ከመጀመሪያው ዓመት የበለጠ ነው አብሮ የሰሩ፣ የበለጠ ነው ያጠሩ፣ የበለጠ ነው የተንከባከቡ፣ የበለጠ ነው የሚያስፈልገው ሁሉ ነገር የሰጡ። ይሄ ሁሉ አደረጉ። 2 ዓመት በደንብ አድርጎ ኮተኮቱ፣ አሳደጉ፣ ሰሩ። 2 years። ከ2 ዓመት በኋላ ግን ያገኙት ውጤት ምንድነው? nothing። አሁን ቤተሰቦቹ ተስፋ ቆረጡ። እሱ ተስፋ አልቆረጠም። ቤተሰቦቹ ግን ተስፋ ቆረጡ። ምን? ምክንያቱም ያላቸው ሁሉ ገንዘብ አውጥቶ ያላቸው ሁሉ ሪሶርስ ያላቸው ሁሉ ሀብት አውጥቶ ነው እዚህ ጋር ያፈሰሱት። አሁን በሁለተኛ ዓመት ምንም ውጤት ሳይገኝ ሲቀር ቤተሰቦቹ ተስፋ ቆረጡ። ስለዚህ አንዳንዴ ማለት ነው የመጀመሪያ ጊዜ ስትሞክሩ ሁሉ ሰው ሊያጨበጭብ ይችላል፣ ላያጨበጭብም ይችላል። የተወሰኑ ቢያጨበጭቡላችሁ 1 ዓመት ስትፈተኑ፣ ሁለተኛ ዓመት ስትፈተኑ ግን እነሱ ምን ሊያደርጉ ይችላሉ? እነሱም ትንሽ መሸሸት ይጀምራሉ። ስለዚህ ተስፋ የማይቆርጠው ገበሬ ግን ወዴት ሄደ? ወደ 3ኛ ዓመት ሄደ። ወደ 3ኛ ዓመት ሲሄድ ቤተሰቦቹ በቃ ከፈለግ ሄድ እንጂ እኛ አሁን እዚህ ጋር አንደክምም፣ አንተ ብቻህን ስራ እንጂ እኛ እዚህ ጋር ምንም የምንቀላቅለው ነገር የለም ብለው እጃቸው ሰጥተዋል። ሰውየው ግን ተስፋ አይቆርጥም። 3ኛ ዓመት ምን አደረገ? ዝግጅቱ ጨርሶ በደንብ አድርጎ ጠንክሮ በደንብ አድርጎ ቀጠለው። ማጠር ያለበት አጠረ፣ መኮትኮት ያለበት። ምክንያቱም ባምቡ የገባው ነገር ካለ በ3 ዓመት ነው የሚበቅለው። 1 ዓመት 2 ዓመት መስሎት ነበረ እንጂ ባምቡ የሚበቅለው በስንት ጊዜ ነው? በ3 ዓመት። ቤተሰቦቹ ኑ 3ኛ ዓመት ይሳካልናል፣ በ3ኛ ዓመት በደንብ አድርገን እናሳካለን ቢላቸው አልሰማ ብለዋል። እሱ ግን ይሄ ስለገባው 3ኛ ዓመት ከማንም ጊዜ በላይ ማለት ነው ጠዋት የተነሳ ማታ የመሸ መሆን ያለበት የሆነ ማዳበሪያ ዋው ብላም አድርጎ ሰራና የዚህ ሁሉ ልፋቱ ታይቶለት ማለት ነው ከ3 ዓመት ስቃይ በኋላ መሬት ይሄ ሁሉ የሰጣት በሚገርም መንገድ የሚገርም መልስ ሰጠችለት። የሚፈልገው ምን ይባላል? አሁን ቤተሰቦቹ ጠቅልለው ወጥተዋል። አንተ ራስህ ባምቡ ነህ እያሉት
ጎረቤቶቹ ስቀው ጨርሰዋል። እና ሁሉ ሰው በቃ እየቀለደበት ነው። የሰፈሩ መቀለጃ ሆነ። ባለ ትልቅ ህልም፣ ባለ ባምቡ። ስለዚህ እዚህ ጋም እናንተም አካባቢያችሁ ያለ ሰው ሰላሙ ጠብቆ የተለመደች ስራ የሚሰራ ከሆነ እናንተ ደግሞ ትልቅ ህልም አለኝ ብላችሁ ለየት ያለ ሀሳብ ካመጣችሁ ማለት ነው አታውቀውም። እሱ እኮ ነው ችግሩ እኮ አታውቀውም። ምንም ነገር እኮ ከባድ አይደለም፣ አለማወቅ ነው። ዩ ዶንት ኖ ምን ያክል ጊዜ እንደሚፈጅ አንተ ብቻ ግምታለህ። ማለት እንትን ጻፈው አልኳቸው አይደል? ህልማችሁ የሚሳካበት ቀን ጻፈው አልኳቸው አይደል? ይሄ ግምት ነው። ስንዴ እኮ ያውቃሉ፣ በልምድ አይተውታል፣ ከአባታቸው ከአያታቸው ከቅድመ አያታቸው። ባምቡ ግን አላዩት። ማታውቀው ነገር ነው የሚያስፈራ። የምታውቀውማ ምን ያስፈራ? የምታውቀው ነገር ሁሉ ሰው አድርጎታል። ስለዚህ የአባትህ ተከትለህ ማድረግ ነው። ግን የብቻህን የግልህን አንድ ህልም ስታስቀምጥ ያንቀጠቅጣል። ምክንያቱም እንዴት እንደሚሆን አታውቅም። ስለዚህ ሰውየው አሁን በጣም ይፈራል። ምክንያቱም ይሄ ሁሉ መስዋዕትነት ተከፍሎ አሁን እንዳይነቅለው ስንት ተከፍሎበታል፣ እንዳይመለስ ስንት ሰው ስቋል። ግን በቃ ሶስተኛ ዓመት አልተሳካም። በጣም ያዝናል። ግን ምን ይላል? አራተኛ ዓመት እጅን አልሰጥም። ምክንያቱም ባምቡ በአራተኛ ዓመት እንደሚሳካ ጠንቅቄ አውቃለሁ። አራተኛ ዓመት ስለዚህ ይሄዳል ማለት ነው። ቤተሰቦቹ ሄደዋል። ጎረቤቱ ሁሉ እንደቀለደ ነው። ገንዘቡ ጨርሰዋል። ሀብትም የለውም፣ ሪሶርስም የለውም። ቴረር በደንብ አድርጎ መጥተዋል። ፍሬው ልታገኝ ሲባል ማለት ነው ውጤቱ ላይ ስትደርስ በዛ ሰዓት የሚመጣው ፈተናም እንትን የሚባል አለ አይደል? ሊነጋ ሲል አራተኛ ዓመት የመጨረሻ ዓመት ስለሆነ ማለት ነው። በአራተኛ ዓመት መጨረሻ ውጤት ስለሚገኝ ማለት ነው። ውጤት ከመገኘቱ በፊት ይሄ ሰውዬ ታማኝ ነው አይደለም መፈተን አለበት። ስለዚህ አራተኛ ዓመት ገንዘብ የለውም፣ ግንም ድምንም ብሎ የሚያስፈልገው አጥር፣ የሚያስፈልገው ማዳበሪያ፣ የሚያስፈልገው እንክብካቤ ብቻውን ማንም ሳይረዳው ይሄዳል፣ ይሰራል፣ ይሄዳል፣ ይሰራል፣ ይሄዳል፣ ይሰራል። የዘራኸው ታጭዳለህ። ስለዚህ በደንብ አድርጎ ስለዘራ በደንብ አድርጎ ደግሞ ስለተከባከበ በአራተኛው ዓመት መጨረሻ ማለት ነው አንድ ጎል መጀመሪያ ለሱ ገበሬው 4 ዓመት መሆን ያለበት በመሆን መስራት ያለበት በመስራት ተስፋ የሚያስቆርጥ ሁኔታ መጥቶ ተስፋ ባለመቁረጥ በመስራቱ በአራተኛው ዓመት ተመስገን ምንም ውጤት አያገኝም። አሁን ገበሬው ለመጀመሪያ ጊዜ ተስፋ ይቆርጣል። ምክንያቱም አንደኛ ዓመት ከቤተሰቡ ጋር አልፎታል። ሁለተኛ ወዝ ኦኬ፣ ሶስተኛ ያለው ሁሉ ጨርሰዋል። አሁን ሁሉ ኤነርጂ ጨርሰዋል። ስንተኛ ዓመት ነው የደረሰው? በቃ አሁን ጨርሰዋል። ከዚህ በኋላ ምንም ኤነርጂ የለውም። አራተኛ ዓመት ሲፈተን ምን ይሆናል? ተስፋ ይቆርጣል። እጁንም ይሰጣል። መኖርም ያስጠላዋል። ቁጭም ይላል። ከዚህ ምን ማረም ነው? አሁን ትልቅ ህልም አልመሃል። ህልም ስሰማው ለአንተ ብቻ ሳይሆን ለቤተሰብህ ሳይሆን ለወገኖች ብቻ ሳይሆን ለሀገር የሚተርፍ ነው። አሁን እዛ የህልም ካርድ መች እንደሚጻፍ ቀን ጽፈሃል፣ ግን አታውቅም። ግን አንተ የጻፍከው ቀን ግምትህ ነው። የሆነች ብናኝ አቧራ በአእምሮህ ያለች ሀሳብ ናት። አንተ የምታስበውና ከዚህ ወደ ማርካቶ እንዴት ነው የምትሄድ ብዬ ብነግርህ ወደ ቀኝ ወደ ግራ ልትለኝ እንችላለህ። ግን ማፕ ላይ ብናስቀምጠው ዝም ብሎ ኮምፕሊት የሌለ ሊሆን ይችላል። አሰብከው ማለት እውነት ነው ማለት አይደለም። ኤኒዌይ ሰውዬው 4 ዓመት ሰርቶ ምንም አላገኘም። ልቡ ስብርብር ብሏል። ስለዚህ አሁን አንተም ትልቅ ህልም ይዘህ አንቺም ትልቅ ህልም ይዘሽ ጉዞ ልትጀምር ነው እና የምታስበው አለ። በአንደኛ ዓመት እንደዚህ ይሆናል፣ በአንደኛ ዓመት እንደዚህ ባይሳካኳ በሁለተኛ ዓመት እንደዚህ እና ባካፕ አለ። በሶስተኛ ዓመት በቃ ከሄደ በሶስተኛ ዓመት አጎቴ ይመጣል ምናምን፣ በአራተኛ ዓመት ደግሞ መንግስት ሁሉ ነገር አስተካክሎ እንደዚህ የገመትከው ነገር አለ። ሊሆን ይችላል፣ ላይሆን ይችላል። ስለዚህ አሁን ጉዳይህን ጨርሰህ ካልሄድክ ማለት ነው ባትሄድ ነው የሚሻለው። አሁን ማለት ነው ይሄ ነገር መድረስ ካለበት ድረስ አደርሰዋለሁ ብለህ ጨርሰህ ካልሄድክ
ሰዓቱ ሲደርስ በጣም አደገኛ ነው። እኔ ያንቺ ህልም 4 ዓመት ይፈጃል እያልኩ አይደለሁም። እንደ ፍሬው ነው። አንዳንድ ፍሬ በ6 ወር ነው፣ አንዳንድ ፍሬ በ3 ወር ነው፣ አንዳንድ ፍሬ በ4 ዓመት ነው፣ አንዳንድ ፍሬ 40 ዓመት ነው። ያንተ ህልም አላቀው። አንተ የምትገምተው አለ፣ የሚፈጀው ጊዜ ደግሞ አለ። መቼ እንደሚሳካ ፈጣሪ ብቻ ነው የሚያውቀው። ግን ሁሉ እዚህ ጨርሰህ ካልሄድክ ምን ልትሆን እንችላለህ? መሀል ላይ በማይሆን ቦታ ልትቆም ትችላለህ። ስለዚህ ምን ያክል ነው ቆርጣችሁ ህልማችሁ ለማሳካት፣ ህይወታችሁ ለመቀየር፣ ቤተሰባችሁ ለመቀየር በጉልበት በልፋት በመኮትኮት ብቻ አይደለም፣ በአእምሮ በማንበብ በማጥናት። ምክንያቱም ውስጥ ከተቀየረ ውጭው ተቀይረዋል። ምን ያክል ዝግጁ ናችሁ? ካልሆነ አሁን ተውት። 4 ዓመት ቆስሎ ከመተው መተው ይሻላል። ስለዚህ 4 ዓመት ከፈጀ 4 ዓመት ለሚፈጅ ህልም መከፈል ያለበት መስዋዕትነት ለመክፈል ዝግጁ ነህ ወይስ ጫፍ ነው ያለው? ገበሬው 4ኛ ዓመት ሲደርስ ማለት ነው ምን ይሆናል እንዴ? ቢቀርስ የሚበላጣው እንዴ? የሚበላላጣህም አይደል? ሌላ ሰዎች ኖርማል ህይወት እየኖሩ ነው። እኔ ትልቅ ህልም ለዓለም መትረፍ ቢቀርስ፣ ረሞት ይቻለኛል መኖር ቢቀርስ። at a certain point ዝናብ ደግሞ ይመጣል፣ የሆነ ወይ ደግሞ ዝናብ ይጠፋል፣ ወይ ደግሞ የሆነ ሰላማዊ ሰልፍ አለ፣ ወይ ደግሞ የሆነ የመሬት ሽንሸና አለ። something happens። አሁን አስቀድሞ መድረሻውን አይቶ ጨርሶ ያልመጣ ሰው ከሆነ ማለት ነው አይደለም 4ኛ ዓመት 1ኛ ዓመት ነው የሚፈርሰው። ይሄኛው ገበሬ ግን 4 ዓመት ሙሉ እጁን አልሰጠም። 4 ዓመት ሙሉ ቤተሰቦቹ ትተውት ሲሄዱ፣ 4 ዓመት ሙሉ ጎረቤቶቹ የሚፈልጉት ነገር ሲያገኙ፣ 4 ዓመት ሙሉ ሌላ ሰዎች መጥተው ሲቀልዱበት ንቅንቅ አላለም 4 ዓመት። አሁን ግን በዛበት። ትልቅ ህልም አልሟል፣ ይቻላል ብሎ አስበዋል። 4ኛ ዓመት ግን ህይወት እንዳስበው አልሄደች። ኪሳራ በኪሳራም ሆነዋል። ለወደፊትም ይሳካል አይሳካም አያውቅም። ስለዚህ አሁን ግራ ተጋብቷል፣ ድክምም ብሎታል። አይቻልም ማለት አይደለም፣ ግን በቃ ደከመው። ቴረር በደንብ አድርጎ ምን አድርጎታል? መጥቶታልና በቃ መሄድ አይፈልግም። የሆነ ምንም ብትሉት ምንም ሞቲቬት ብታደርጉት ማለት ነው ሰውነቱ አልንቀሳቀስ ብለዋል። ስለዚህ ምን ያደርገዋል? ይጨንቀዋል። ግን እዚህ ጋር የሆነ ጊዜ ብቻውን ይወስዳል። ይሄ ህልም ለምን እንዳለመው፣ ለምን ማሳካት እንደፈለገ መጀመሪያ ሲጀምር ማለት ነው። መጀመሪያ ሲጀምር ይሄ ህልም ለምን ነው ያለምኩት? የት ስደርስ ነው የታየኝ? ለማን ብዬ ነው ያለምኩት? ምን ለማድረግ ነው ያለምኩት? እኔ እንደሱ ነው ያደረኩት። 5 ሚሊዮን ለመክፈል ሲጀምር በደንብ እየሄድኩ ሄድ ማለት ነው። የሆነ ሰዓት ያሰብኳቸው አይሳካም፣ የሰራሁባቸው አይሳካም። ሙሉ ቀን ሰራ ነው ሙሉ ሌሊት ሙሉ ሰራ ነው ሙሉ፣ ግን ውጤት እኔ እንደምፈልገው አይመጣም። እና የኔ ትኩረት ውጤቱ ላይ ነበረ። ውጤት ላይ ነበረ። ስራው ላይ ሳይሆን አገልግሎቱ ላይ ሳይሆን የኔ ትኩረት ምን ላይ ነበረ? ውጤት። ኳስ ተጫዋቾች ማለት ነው ኳስ ማየት ትቶ ይሄ የውጤት ቦርድ አለ አይደል? 0-1 እሱ ላይ ካዩ ማለት ነው ምን ነው የሚሆነው? ውጤት መጨረሻ ጎል ነው የሚገባባቸው። ስለዚህ የኔ ትኩረት ውጤቱ ላይ ነበረ። 1 ሚሊዮን በወር ላይ ነበረ እንጂ የኔ ትኩረት ምን ላይ አልነበረ? አገልግሎቱ፣ መሬቱ ምን ያስፈልጋል፣ እህሉ ምን ያስፈልጋል አልነበረ። እና እዛ ስላደረኩት እየደከምኩ እየፈረስኩ መጣሁና ከዛ ግን ተመለስኩ። ይሄንም ከባድ ነው። ከዚህ በፊትም እንደኔ ያሳካ ሰው በኢትዮጵያ ውስጥ አላቅም፣ አይቻልም። ግን ለምንድነው የተመለስኩና ስመለስ ማለት ነው ወደ ኋላ ስመለስ ተስፋ የቆረጥኩበት ሰዓት አየሁት፣ የደከምኩበት ሰዓት አየሁት፣ ሞት የመረጥኩበት ሰዓት አየሁት። እኔ ብሞት ግልግል ነበረ፣ ግን እኔ ብሞት ለእናቴ ያ ሁሉ መጣልኝ ማለት ነው። ያ ሁሉ ተመለስኩ ወደ ኋላ 2 ዓመት 3 ዓመት ስመለስ ማለት ነው። አሁን ያለሁበት ቀላል ነው። ከባዱ መቼ ነበረ? ስጀምር የነበረ ፈተና፣ ስጀምር የነበረ መከራ፣ መሰረት አልነበረው። አሁን ትንሽ ቀለዋል። አሁን ይሄ ልነግራችሁ ትንሽ ቀሎኛል፣ ምክንያቱም አልፌዋለሁ። አሁንም እፈተናለሁ። በግሌ ባልፈተን በድሪምስ እፈተናለሁ። በድሪምስ ባልፈተን በአገር ደረጃ እንፈተናለን አይደለ?
በአገር ደረጃ ማጠብቀው መሆን የሌለበት ነገር ይሆናል። ትኩረት እዛ ካስቆየኸው ማለት መኖር ያስጠላል። ምን አለበት ዝር የሚያስብል ሁኔታ ይፈጠራል። ግን ወዴት ተመለስኩ? ወደዛ ልጅ ተመለስኩ። ያ ልጅ አወራኝ፣ በፐርሰፕሽን ያወራኝ። ሳወራ ማለት አንተ ቀበጥ ነው ያለኝ። አንተ ቀበጥ ተቀብረህ 5 ሚሊዮን ብር ከስረህ የጉድጓድ ገብተህ ከዛ አምኜ እዚህ አድርሼ እነዚህ የማይረቡ ነገሮች አግኝቻለሁ ብለህ ልትመለስ ሲለኝ ማለት ነው I said wow I'm not going to give up. so ይሄ ገበሬ ማለት ነው ይሄ እህል ለመጀመሪያ ሲያልሞ የባምቡ ስራ ሲያሳድገው ከዛ ደግሞ ቤተሰቦቹ ሲሸለሙ እነሱ ብቻ ሳይሆኑ ሙሉ ማህበረሰቡ ከዚህ ግብርና ተምሮ ሙሉ አካባቢው ሲቀየር ታየውና ቀላል አይደለም፣ ከባድ ነው። ግን መጀመሪያም ስጀምረው ቀላል አልነበረም። አሁን ደርሻለሁ። እንዴት እንደሚሳካላቅም ግን ይሄ ነገር ሳላሳካ አልመለስም ብሎ ወደ ስንተኛ ዓመት ይሄዳል? ወደ 5ኛ ዓመት ይሄዳል። 5ኛ ዓመት በሙሉ እምነት ሲኮተኮት ሲያጥር መሆን ያለበት ሲሆን መስራት ያለበት ሲሰራ መክፈል ያለበት መስዋዕትነት ሲከፍል ግን በ5ኛ ዓመት መጨረሻ ተደርጎ ማያቅ ማለት ነው ለመጀመሪያ ጊዜ ምን ትወጣለች? ትንሽ ችግኞች መውጣት ጀምራሉ። አይታዩም እኮ አጭር ናቸው፣ ግን ትንሽ የባምቡ ችግኞች መታየት ጀምራሉ። የሚገርም ግን ማለት ነው በአጭር ጊዜ ውስጥ ስላችሁ 6 ሳምንት 1 ወር ተኩል ማለት ነው። በአንድ ወር ተኩል ማይሞላ ጊዜ እቺ ትንሽ ባምቡ ማለት ነው ወደ ላይ ስንት ፊት ታድጋለች? 10 20 ፊት 30 ፊት 40 ፊት 50 ፊት 70 ፊት 80 ፊት ቦም 90 ፊት ወደ ላይ ታድጋለች። 5 ዓመት ጸጥ ብሎ ማለት ነው። በ6 ሳምንት ባምቡ ስንት ፊት ያድጋል? 90 ፊት። 5 ዓመት ምንም ምልክት አልነበረ። በ6 ሳምንት ውስጥ ግን ስንት? 90 ፊት። አሁን አንድ ጥያቄ ነው ያለኝ። ባምቡ 90 ፊት ያደገው በ5 ዓመት ነው ወይስ በ6 ሳምንት? በ5 ዓመት ነው። 6 ሳምንት ሽልማቱ ነው። 5 ዓመት ግን እየተሰራ ነበር። ስር እየሰደደ ነበር፣ እየገነባ ነበር፣ እየተማረ ነበር። ከታች ያለው ስራ በደንብ አድርጎ እየሰራ ነበር። ከዛ 6ኛ ሳምንት ሲደርስ ምን ሆነ? ተአምር በተአምር ሆነ። አሁን ይሄኛው የባምቡ ታሪክ ብቻ አይደለም፣ የማንኛውም ሰው ታሪክ ነው። አሁን አንዳንድ ታሪኮች እነግራችኋለሁ። ይሄ ሰው የታውቁታላችሁ? ማን ነው? ጃኪ ጎሳዬ። እኔ ስመጣ ማለት ነው ከአስመራ ስመጣ ይሄ ዘፈን ነው በሁሉ ረባሽ ዲጂ አሚር ይሄ ብቻ ነው የሚያጫውቱ የነበረው። ሁሌ ይሄ ነው። በሰላም ባስ ነው የመጣ ነው። ሰላም ባስም ይሄ ነው የሚያጫውቱ፣ በየሱቁም ይሄ ነው የሚያጫውቱ ማለት አየሁት። ሲሰሩት በመርከብ ሆነው የሚሰሩት ምናምን ሳየው it's beautiful። የሆነ ሰዓት ግን ሳስበው ማለት ነው ይሄ ሰውዬ እዚህ ጋር የደረሰ የባምቡ የ5 ዓመት መስዋዕትነት ከፍሎ መሆን አለበት አልኩ። ከ5 ዓመት በፊት የነበረ ጆሲ መፈለግ ጀመርኩ እና ስፈልግ አገኘሁት። አይዶል ሲወዳደር ከዚህ ነው ወደዚህ ሄደው ማለት። አሁን ማንኛውም የምታደንቁት ሰውዬ የሆነ ሰዓት ጨለማ የሆነበት ሰዓት አለ። የሆነ ሰዓት ቤተሰቡ የከዱበት ሰዓት አለ። የሆነ ሰዓት ተስፋ የቆረጠበት ሰዓት አለ። የሆነ ሰዓት ያለቀሰበት ሰዓት አለ። የሆነ ሰዓት እጁን የሰጠበት ሰዓት አለ። የሆነ ሰዓት ምንም ያልታየበት ሰዓት አለ። የሆነ ሰዓት 4ኛ ዓመት ሆኖ ምንም ውጤት ያላገኘበት ሰዓት አለ። ግን እሱ ስላለፈ አሁን መድረስ ያለበት ደርሰዋል። ቴዲ አፍሮ እኔ ስመጣ ማለት ነው በሚሊኒየም ሆል 40,000 ሰው ነው የመጣው። አንድ ኢቨንት ሲያዘጋጅ 40,000። ከዛ ደግሞ ባህር ዳር ሄደ 80,000። ባለፈ ደግሞ መስቀል አደባባይ ያዘጋጅ ከ100,000 ሰው በላይ ነው የነበረው። ግን ሲጀምር ምንድነው የተባለው? የመጀመሪያ ዘፈኑ እንደውም ድምጽ ቮካል ቀድሞ ተወዳድሮ ነበርና ድምጽህ አይሰራም ብለው ተመልሶ የመጀመሪያ ዘፈኑ እንደውም አውጥቶት 2ኛ ዘፈን ካወጣ በኋላ ነው አቡጊዳ የሚለው የተሸጠለት። ዋው አይ ዲድንት ኖ ዛት። አመስግኑልኝ ባካችሁ። ሎክ ዲስ ኢዝ ዘ ፖይንት። ቴዲ አፍሮ አሁን የሚያዘጋጃቸው ኮንሰርቶች ወይ ነው አይደለ?
ግን በቃ ይሄ ነው መጀመሪያው። መሀል ላይ ብዙ ነገር ተብሏል። አሁን ቴዲ አፍሮ ሲባል ማን አለ ደስተኛ? ቴዲ አፍሮ ሲባል ማን አለ የማይወደው? ሲጀምር ግን እንዴት ነው የነበረው? ቴዲ አፍሮ በስራው ብቻ ሳይሆን በቃ እሱ ሲመጣ ማለት ነው የብዙ ሰው መንፈስ ይነሳል አይደለ? ግን የራሱ ጦርነት ማለፍ ነበረበት። the point is አሁን ዛሬ የሚያሸንፉ ያሉ ሰዎች ወደ ኋላ ተመልሰን ታሪካቸው ብናየው እነሱም የፈረሱበት ሰዓት ነበረ። ግን መሆን ያለብህ ከሆንክ መስራት ያለብህ ከሰራ መክፈል ያለብህ መስዋዕትነት ያለ ምንም ድርድር ከከፈልክ ሰዓቱ ሲደርስ ማጨድ ያለብህ ታጭዳለህ። ሰዓቱ ሲደርስ አንተ በምታስበው አይደለም፣ አንተ በምትፈልገው አይደለም። የአብዛኛው ሰው ችግር የሚገምተው አለ። እኔ እኮ ፐርሰናሊ ከሰዎች ጋር የማየው ነገር አለ። ይሄ ነገር እንስራ፣ ኦኬ ጎ ሄድ። አሁን የሚገምቱት አለ። ለምሳሌ ያ ስራ በ3 ቀን እንደዚህ ይሆናል ብለው ይገምታሉ። እኔ ግን በሱ ስላለፍኩ 1 2 ወር 3 ወር ሊፈጅ እንደሚችል አውቃለሁ። እንጀምራለን። በ3 ቀን ለቅሶ ነው ሰውየው። በ3ኛ ቀን ለቅሶ ነው። ምክንያቱም ከዚህ በፊት ሞክሮት አያውቅም። ሞክረህ ብትሆን ኖሮ ልምድ ይኖርሃል። ስለዚህ ምን ያክል ጊዜ መጠበቅ እንዳለበት ታውቃለህ። ይሳካል እኮ ማጨድህ እኮ ግዴታ ነው። ግን ከዚህ በፊት ሞክረው ስለማታውቅ ግምትህ እች ብናኝ የሆነች ሀሳብ ማለት ነው፣ ብናኝ አባራ የሆነች ሀሳብ ትሞታለች የሆነ ሰዓት። ግን በደንብ አድርገህ ያቺ ሀሳብ በማጠናከር መድረስ ያለባት ማድረስ ትችላለህ። ስለዚህ ህልማችን ይሳካል፣ ምንም ጥያቄ የለውም። የዘራ ነው እናጭዳለን። አንድ ፍሬ መሬት ላይ ሄደን ስንዘራት ሰዓቷ ሲደርስ ማለት ነው ማጨድ ያለብን ግዴታ ማጨድ አለብን። አሁን የዛሬ ዋና ቁም ነገራችን ዋና ርዕሳችን ትንሽ የዘር ነው የምንዘራው፣ የምናገኘው ግን ምንድን ነው? ትልቅ ዛፍ። አሁን እቺ ምንዘራት ፍሬ ምን ትባላለች? እቺ ምንዘራት ፍሬ ምን ትባላለች? ማን ይነግረኛል? እቺ ናት ፍሬዋ። ፍሬዋ ወይ ዘሯ የት ነው ምንዘራት? የት ነው ምንዘራት? መሬት ላይ። ህልሙስ የት ነው ምንዘራው? በድብቁ አእምሮ። ምን አይነት ህልም ከሰው ወደ ሰው ይለያያል። አንዳንድ ሰው ምን ይዘራል? ቲማቲም። አንዳንድ ሰው ምን ይዘራል? ቡና። አንዳንድ ሰው ምን ይዘራል? ስንዴ። አንዳንዱ ምን ይዘራል? ባምቡ። አሁን ሰው ስለ ባምቡ ኤግዛምፕል ሲሰጥ ክላስ ከጨረስኩ በኋላ ይመጣና ይጠይቃል፣ ለምን ነው ሰውዬው ባምቡ የዘራው? ምን አገባ ማለት አንተ ምን ትፈልጋለህ? ምን ማሳካት ትፈልጋለህ? ምን ይታይሃል ነው ጉዳዩ። የራስህ ያልጨረስ የስንት ሰው ታጣራለህ? ስለዚህ እዚህ ጋር ማለት ነው የሚታይ ትጽፋለህ። እቺ ናት ፍሬዋ የምትዘራዋ፣ እቺ ናት ፍሬዋ የምትዘራው በመሬት ነው። ህልሙ የሚዘራው ደግሞ በምን ነው? በድብቁ አእምሮ። እሱ ከተዘራ በኋላ ግን ምን ነው የሚያድገው? ምን ነው የሚያድገው? ምን ነው የሚያድገው? ትልቅ ዛፍ ነው የሚያድገው። ብዙ ፍሬ ያለው ማለት ነው። በአንዷ ፍሩት ብዙ ፍሬ ያለ አይደለ? ብዙ ፍሬ፣ ብዙ ፍሩትና ብዙ ፍሬ ያላት ታድጋለች። አሁን ዛፉ የት ነበረ? ዛፉ የት ነበረ? ዩኒቨርስ ላይ የተወሰነ መሬት ላይ ነበረ። እንደምን ሆኖ? እንደ ማዕድን ሆኖ። እንደምን ሆኖ? እንደ አፈር ሆኖ። እንደምን ሆኖ? እንደ ውሃ ሆኖ። ችግኝ ወቅት ትስባለች። ትንሽ ጉልበት ስታገኝ ትወጣለች እና ከሰማይ ደግሞ መሳብ ትጀምራለች። ፀሐይ ትስባለች። የፀሐይ ብርሃን ፎቶሲንተሲስ፣ ኦክሲጅን ትወስዳለች። ካርቦን ዳይኦክሳይድ አይ ቲንክ ጠዋት ጠዋት ካርቦን ዳይኦክሳይድ ነው የሚወስዱ፣ ማታ ማታ ኦክሲጅን ነው የሚወስዱ አይደለ? ሁሉም የሚያስፈልጋት ከዚህ መሬት ብቻ ሳይሆን ከዩኒቨርስ ሙሉ ከሚልክ ወይ ጋላክሲ የሚያስፈልጋት ትስባለች እና ይሄ ሁሉ ያድጋል። ስለዚህ ዛፉ የት ነበረ? በፍሬዋ ውስጥ አልነበረ። ዛፉ የት ነበረ? ዩኒቨርስ ውስጥ ነበረ። የዘራው ታጭዳለህ። እንዴት እንደምታጭደው አታውቅም። ያንተ ስራ መዝራት ነው። ከዛስ መንከባከብ፣ ከዛስ አስፈላጊ እንክብካቤ ማድረግ። ስለዚህ ከየት እንዴት እንደሚያድግ አናውቀው። እኛ የምናደርገው እንዘራለን። ከኛ የሚጠበቀው እንኮተኩት እንትን ነው እንዴ? እኛ ማዳበሪያ ስለጨመር ነው እንዴ የምታድገው? በዛ ምክንያት ነው እንዴ የምታድገው? ማዳበሪያ ጨምርልሽ፣ ውሃ ጨምርልሻል፣ እሱ አይደለም። there is intelligence። ፍሬዋ ዛፍ የምትቀይርበት there is intelligence። that's life። እሱ ነው ህይወት የሚባለው። ስለዚህ ህልምም ደሱ ነው። እኔ የጻፍኩት እቺ ካርድ ናት፣ እስካሁን ድረስ አለች። እኔ ዳዊት ድሪምስ ላይ ኢትዮጵያና አፍሪካ የኬርኩን 1 ሚሊዮን ብር ያገኘች ናት። እቺ ግን የተዘራኋት በልቤ ዘራኋት። ታየኝ። ምን ነው ታየኝ? እዚህ ሲኔማ በወር አንዴ ወይ በአመት አንዴ ኢቨንት ሳዘጋጅ ምን ተገኘ? ይሄ ሁሉ ውጤት ተገኘ። እንዴት? በቃ ካሰብ
ካመንክ የዘራኸው ታጭዳለህ። ትንሽ አንሳል። ምክንያቱም ዘራው አንድ ፍሬ ነው፣ የምታገኘው ሙሉ በረከት ነው። አንድ የብርቱካን ዛፍ አንድ ፍሬ ከዘራፍ ከሷ ስንት ብርቱካኖች ይወጣሉ? በሺዎች። እዛ ውስጥ ስንት ፍሬዎች አሉ? በሚሊዮኖች አይደለ? ምንዘራውና የምናገኘው አይመጣጠንም። ለፈጣሪ ሙሉ ከሰጠን ማለት ነው፣ ለህይወት ሙሉ ከሰጠን፣ ለመሬት ሙሉ ከሰጠን የምናገኘው የሙሉነት ሙሉነት 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 ነው። እኔ ሳስበው እቺ ካርም ስጽፋት ጭንቀት ውስጥ ነበርኩ፣ ችግር ውስጥ ነበርኩ። ጻፍኳት፣ አመንኳት። ያገኘሁት በረከት ሁሌ ነው የሚገርመኝ። እዚህ ጋር 2-3 ሰው ቢያምነኝ የዘራሁት አጭጃለሁ ብዬ አምነው ነበር። ከቀን ወደ ቀን ማየው በረከት፣ ማገኘው በረከት፣ ምሰማው ነገር ስሰማ ግን በቃ ምንም እኛ የምንሰጠው በእናኛ አቦራ የምናገኘው ደግሞ ሙሉ በረከት ነው። ስለዚህ ዘርታችሁ ለማጨድ ዝግጁ ናችሁ ወይ? በእኔ ድንቅ ነኝ እንዝጋው። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ፣ ህልሜ ይቻላል። ምስጢሩ ከመረዳቴ በፊት ግራ ይገባኝ ነበር፣ አሁን ግን ገብቶኛል። የዘራሁት ግዴታ አጭደዋለሁ። በመጨረሻው ደግሞ ዋናው ሰዓት አሁን ነው። ዋናው ቦታ እዚህ ነው። ገብቶኛል። ተአምሩ ህልሙ አይደለም። ተአምሩ ገንዘቡ አይደለም። ተአምሩ እኔ ነኝ። ድንቁ እኔ ነኝ። በዚህ መንገድ ሳስብ፣ በዚህ መንገድ ሳምን፣ በዚህ መንገድ ስሰራ የዘራሁት በሰዓቱ አጭደዋለሁ። አንዳንዴ ትንሽ ሊጨምር ሊቀንስ ይችላል። የዘራሁት ግን በሰዓቱ ይታጨዳል። ሳጭደው እደሰታለሁ። ያ ደስታ ግን አሁን ስዘራ ካለኝ ደስታ አይበልጥም። እኔ አሁን ደስተኛ ነኝ። ይዘራ ይዘራ፣ ይታጨድ አይታጨድ፣ አሁን ደስተኛ ነኝ። አሁን ሰላም ነኝ። አሁን ፍቅር ነኝ። አሁን በረከት ነኝ። አሁን ተአምር ነኝ። ስለሆንኩ እኔ መሰለ ወደ እኔ የፈሰሰ ነው።